ሰላም ጤና ይስጥልን ቤተሰቦቼ ዛሬ በአብርሃምና በሩታ በሄርሜላ መካከል ያለው ውጥረት አዲስ ምዕራፍ ይዟል። አብርሃም ይቅርታ ይዞ ቢመጣም ሄርሜላ ግን ያልተጠበቀ ውሳኔ ወስናለች። ከሁለት ያጣ እንዳይሆን የተፈራለት አብርሃም ቀጣይ ዕጣ ፈንታው ምን ይሁን? በጓደኞቹስ እነ አቤልና ብሩክ የሚሰሩት ስራውስ ምንድነው? እስከ መጨረሻው አብራችሁን ቆዩ። ትላንት በወጣው መረጃ መሰረት አብርሃም ወደ ሄርሜላ ተመልሶ ይቅርታ ለመጠየቅና አብርሃምን አብረን ለመኖር ጥረት አድርግ ነበረ ምናምን ያለው ትላንትና በወጣው መረጃ መሰረት አብርሃም ወደ ሄርሜላ ተመልሶ ይቅርታ ለመጠየቅና አብሮ ለመኖር ጥረት አድርጎ ነበረ። የሆኖም ግን ሄርሜላ የሰጠችው ምላሽ ለብዙዎቹ አስደንጋጭ ሆኗል። ይቅርታንህን አልቀበልም፣ ነገር ግን ካንተ ጋር ዳግም መኖር አልችልም፣ ልቤ ተሰብሯል ብላለች። ትክክል ብላለች። እናንተስ ምን ትላላችሁ? እሷ ያለችበት መንገድም ትክክል ነው። ለምን አብርሃም በፈለገበት ጊዜ ሰውን መተውና በፈለገበት ጊዜ ደግሞ ያን ሰው ለማግኘት የሚያደርገውን ጥረት እዚህ ጋር መማር አለበት ብለን ነው የምናስበው። እናንተስ ሀሳባችሁ ምን ትላላችሁ? ኮሜንት ላይ አስቀምጡልን። በመሆኑም ተገልጾለታል። ምክንያቱም አብርሃም በፈለገ ሰዓት የሚሄድበት በፈለገ ሰዓት ደግሞ የሚመለስበት መውጫ ወይም የሚፈልገውን ነገር የሚያገኝበት ጠንካራ አቋሙ እዚህ ጋር ተንጸባርቋል። እሱ አቋሙ ምን አይነት እንደሆነም እዚህ ጋር ማየት ትችላላችሁ ማለት ነው። በዚህ ሁሉ መሀል ግን ጥያቄ የሚያነሳው ደግሞ የነ አቤልና የነ ብሩክ ሚና ነው። እነዚህ ጓደኞቹ አብርሃምን ለማስታረቅ ለምን ፈልጎ ነው? ሩታ ስክሪስስ እንደምትለው አላማቸው ሩቅ ሳይሆን ራሳቸውን የዩቲዩብ ቻናል ቪው ለማሳደግ የሚያደርጉት ጥረት ነው። በጣም በብዙ ነገር አሁን እናንተ ቪዲዮዎችን ወደ ኋላ ተመልሳችሁ ብታዩ አሁን ባልና ሚስት ናቸው። እነሱን ለማስታረቅ ነው የሚቀርባቸው ወይስ አንድ ጓደኛቸው እስከሆነ ድረስ እሱ የሚጎዳበትንና የሚጠቀምበትን ነገር እንዴት አያውቁ? ለሱ ጠላት ካልሆኑ በስተቀር ማለት ነው። እሱ አይኑን ገልጦ ማየት ስላቃተው ነው። አብርሃም አይኑን ገልጦ ማየት ስላቃተው ነው። እና ለዚህ አይነት ጥቅሞች ነው እነሱ እሱን ወደ ኋላ ያደረገው ከሚስቱ ጋር እንዲጣላ ያደረጉ ይህን ሁሉ ነገር ውዥንብር የሚፈጥሩት ለዚህ ይመስለኛል። እኔ በተረዳሁት መንገድ ማለት ነው። ማናችንም ቢሆን እነሱ የሚሰሩት ስራ ወደነውም ወይም እነሱን የማድነቅ የሚደነቅ ስራ አይደለም እየሰሩ ያሉት። ማናችንም ህይወት ላይ ደግሞ እንደዚህ አይነት ነገር ሊያጋጥመን ይችላል። ወደ ኋላ ዞር ብለን ደግሞ ማየት አግባብ ነው ብዬ ነው ማስበው። ከሁሉ በላይ የሚያሳዝነው ደግሞ ማለት ነው አብርሃም ለብዙ አመታት አብረው የኖረችው እና የልጁ እናት የሆነችውን ሩታን እንደ ጠላት መቁጠሩ ነው። ይሄ ንግግር ለአንድ የትዳር አጋር የማይመጥንና እጅግ የሚጸጽት ስህተት መሆኑ በቪዲዮ ተብራርቷል። አብርሃም አሁን ጊዜ ሳይፈርድበት ወደ ራሱ ተመልሶ ከሩታ ጋር ያለውን ችግር በውስጥ መጨረስ እንዳለበት ቢመከር ጥሩ ነው። አጠገቡ ያሉ ቤተሰቦችም ሆነ ጓደኞችም ቢመክሩት፣ እኛም ደግሞ እዚህ ሚዲያ ላይ ያለን ሰዎች ለሱ እንደዚህ አይደለም የሚለውን ነገር ብናሳይና ብናብራራ በኮሜንታችንም ብናስቀምጥ ጥሩ ነው ብዬ ነው ማስበው። ካልሆነ ግን ያው ይሄ ሄርሜላም እምቢ ካለችው ሩታም ጋር በሯን ከዘጋች ከሁለት ያጣ ሰው ሆኖ ሊቀር ይችላል። እነዚህ ነገሮችን ታሳቢ ማድረግ ነው። ለምን አንድ ሰው ይሄን ያክል ከታየና ይሄን ያክል ማንነቱን ሁሉ ነገሩ ግልጽ ከወጣ ማለት ነው ያን ሰው ለመመለስ ማድረግ ደግሞ ወይም እነዚህ ዳራቸውን እንዳይበተኑ የሚደረግ ጥረት ነው። አሁን ትላንት ሩታ ከቤተሰቦቿ የወጣው መረጃ አጋርቼላችሁ ነበረ ባለፈው የለቀቁት ቪዲዮ ላይ። እዛ ላይ አሁን ከቤተሰቦቿ ውስጥ የወጣው መረጃ ወረቀቱን እንደቀደደች ሆኖ አላገባም ብላ እምቢ እንዳለችና ያ ደግሞ ልጇንም በስርዓት እየያዘችው እንዳልሆነ ነው ብዙ መረጃዎች ከሰፈርም ከጎረቤቶችም የሚወጡ መረጃዎች እነዚህ ናቸው። ሩታ አሁን ያለችበት ሁኔታ በጣም ከባድ ነው። ለምን ባሏ ነው፣ ትወደዋለች። ለዛ መፋታት አልፈለገችም። እሱ ደግሞ ወረቀቱን ፈርሞ ሰጥቷል። እሱም ከሆነ ይሄ መጨረሻ ላይ የሚደረገው ነገር በአጠቃላይ ትክክል እንዳልሆነ ያውቃል ብዬ ነው እኔ ተስፋ ማደርገው። እና ምን ይፈጠራል የሚለው ነገር ደግሞ በጣም አዝጊ ደረጃ ላይ የደረሰ ነው። መሀላቸው ላይ ሀገር ሽማግሌ ገብቶ ይሄ ነገር ለአንዴና ለመጨረሻ መዘጋት አለባቸው። አብርሃም ሩታም ሆኑ እነዚህ የአብርሃምን ጓደኞች ብሩክንና አቤልን ከሙሉ ከህይወታቸው ማስወጣት አለባቸው ብዬ ነው እኔ በበኩል የማስበው። ለምን ትዳሩን ጥሩ ደረጃ እያደረሱ እንዳልሆነ የታወቀ ነው። አንደኛ
እሷም ተጎድታለች። ይሄን ያክል በጣም እንደተጎዳች ብዙ እየተወራ ነው። ብዙ ሚዲያዎችም እየተናገሩ ነው። እናም እሷም ይሄን ያክል ሳትጎዳ ያለውን ነገር በአግባቡ ቢፈታ የሀገር ሽማግሌዎች ቢሰበሰቡ ጥሩ ነው ብለን ነው የምናስበው። እናንተስ ምን ትላላችሁ ቤተሰቦቼ? በዚህ ጉዳይ ላይ ምን ትላላችሁ? ሄርሜላ አብርሃም መኖር አንችልም ማለቷ ትክክል ናት ወይንስ አብርሃም ወደ ሩታ መመለስ አለበት? የና አቤልስ ብሩክስ ምን ሚናስ እንዴት ነው? ሩታ የፍቺውን ጥያቄ ልታነሳ እንደምትችል ፍንጭ ሰጥታለች። ነገር ግን አንድ ትልቅ ቅድመ ሁኔታ ለአብርሃም አቅርባለች። ይህም ቅድመ ሁኔታ ከአብርሃም ጋር ወደ ፍቅራቸው ለመመለስ አንድ መስፈርት የተጠቀመችው ነው። በተጨማሪም ሩታ ከነልጇ ወደ ስዊዘርላንድ ለመሄድ የቪዛ ፕሮሰስ ላይ መሆኗ ተሰምቷል። ለዚህም ጉዞ እነ ቢኒ ድጋፍ እያደረጉላት እንደሆነ እና ስፖንሰር እንደተገኘላት መረጃዎች ይጠቁማሉ። ሩታ ሊያሳስባት ያልቻለው ነገር አብርሃምን ለመምከር ይሁን ያችሁት እናንተ በራሳችሁ አስተያየት ማለት ነው። አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቻው፣ ደህና ቆዩልኝ ሀገሬ ልጆች።